የአየር ጥቃቱ ዛሬም ተደገመ። ጽምዶን በተመለከተ ከፌዴራል መንግስቱ አንድ ማስጠንቀቂያ ተሰጠ። ኤርትራ ስለታገተው መርከብም በዛሬው ዕለት ለመጀመሪያ ጊዜ ዝምታዋን ሰብራለች። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ እንዲሁም ደግሞ እናንተን ይመጥናሉ ያልናቸውን ጥብቅ መረጃዎችን አጠናቅረን መተናል። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ እንጋብዛለን። ዋና ዋናዎቹን እናስቀድም። በትግራይ ክልል የሚፈጸመው የአየር ጥቃትና ድብደባ ዛሬም ቀጥሏል። በዛሬው ዕለትም በራያ አዘቦ መጠነ ሰፊ የአየር ድብደባ መፈጸሙ ተሰምቷል። በድብደባው ስለደረሰው ኪሳራና ጉዳት ከስፍራው መረጃ ደርሶናል። በሌላ በኩል የኢትዮጵያ መንግስት ጽምዶን በተመለከተ ለህወሓት ቅድመ ሁኔታ ማቅረቡ ታውቋል። ከዚሁ በተጨማሪም ሰራዊቱ ትጥቁን ይፍታ የሚል ቅድመ ሁኔታ ከ4 ኪሎ በኩል ወደ መቀሌ ተልኳል። በቀዳሚነት የምናስደምጣችሁ ዘገባችን ነው። ሻዕቢያ ክዷል፣ አስተባብሏል። የተጠለፈው መርከብ የኔ አይደለም ከደሙም ንጹህ ነኝ ብሏል። ከቀናት በፊት ለህገወጥ ንግድ ጥቅም ላይ የምትውል የኤርትራን ባንዲራ ያውለበለበች መርከብ መጠለፏን ተከትሎ ከአስመራ በኩል ጠንካራ ምላሽ ተሰጥቷል። ተሰሙታላችሁ። አንዳንድ ጉልህ ግድፈቶች ካልተስተካከሉ የሀገራዊ ምክክር ሂደቱን አልቀበልም እያለ ነው ኢዜማ ምክክሩን በተመለከተ ለመንግስት 5 የሚሆኑ ማስጠንቀቂያዎችን በዛሬው ዕለት ይፋ አድርጓል። ፓርቲው አንዳንድ ጉድለቶች ካልተስተካከሉ ሂደቱን አልቀበልም በማለት ነው የተደመጠው። ይህንንም በዘገባችን አካተናል። ከሆርሙዝ ወሽመጥ ፈንጂዎች ሙሉ በሙሉ ተወግደዋል ሲሉ ዶናልድ ትራምፕ ይፋ አደረጉ። ኢራን አዲስ ፈንጂዎችን የሚያስቀምጥ ማንኛውም መርከብ ወይንም ጀልባ ወዲያውኑ በስልት እንደሚወገድ ተነግሯታል ሲሉም አስጠንቅቀዋል። የተወደዳችሁ ተመልካቾቻችን እነዚህና ሌሎች መረጃዎችን አጠናቅረናል። አሁን ወደ ዝርዝር ዘገባዎቹ እናመራለን። ዱባይ ስታንዳርድ ሞሎችን መርካቶ ተክለ ሃይማኖት ላይ ሜሪት ሪል ስቴት እየገነባላችሁ ይገኛል። በአንድ ዓመት ጊዜ ውስጥ የሚረከቡት ዘመናዊ የንግድ ሞሎችን በኔት ኤሪያ ብቻ በተለያዩ የካሬ አማራጮችና የአከፋፈል ሁኔታ 11 ካሬ ከ726 ሺህ ብር ቅድመ ክፍያ ጀምሮ፣ 16 ካሬ ከ1.56 ሺህ ብር ቅድመ ክፍያ ጀምሮ፣ 22 ካሬ ከ660 ሺህ ብር ቅድመ ክፍያ ጀምሮና 32 ካሬ ከ640 ሺህ ብር ቅድመ ክፍያ ጀምሮ ያገኛሉ። 100% ለሚከፍሉ ደንበኞቻችን እስከ 20% የሚደርስ ልዩ ቅናሽም አዘጋጅተናል። ከዚህ በተጨማሪ ፒያሳ ላይ ባለ 1 እና ባለ 2 መኝታ አፓርትመንቶችን በ10% ቅድመ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። በትግራይ ዛሬም የአየር ጥቃቱ ተደገመ። የኢትዮጵያ አየር ኃይል በህወሓት ይዞታዎች ላይ እየፈጸመ ያለውን የአየር ጥቃት ቀጥሎበታል። የኢትዮጵያ አየር ኃይል ሚግ ጄቶችን እንዲሁም ድሮኖችን በህወሓት ሰራዊት ላይ አርከፍክፏል። የህወሓት የሰራዊት ካምፕ ላይ በተፈጸመው በዛሬው ድብደባ ከባድ ኪሳራ መከሰቱም ተሰምቷል። በሌላ በኩል የኢትዮጵያ መንግስት ለህወሓት ያቀረባቸው 3 ቅድመ ሁኔታዎች ይፋ ተደርገዋል። የኢትዮጵያ አየር ኃይል በትግራይ አሁንም የአየር ድብደባዎችን እየፈጸመ ይገኛል። በትላንትናው ዕለት በአንድ የትግራይ ስፍራ ላይ የአየር ድብደባ መፈጸሙን መዘገባችን የሚዘነጋ አይደለም። በተመሳሳይ ከትናንት በስቲያ በሁለት የትግራይ ዞኖች ላይ 3 ተከታታይ የአየር ድብደባዎች ተፈጽመዋል። በዛሬው ዕለት ደግሞ በደቡባዊ ትግራይ ዞን ራያ አዘቦ ወረዳ ጣቢያ ገነቴ ከጠዋቱ 2 ሰዓት ከ40 ደቂቃ ገደማ በህወሓት ኃይሎች ላይ ያነጣጠረ ጥቃት መፈጸሙን ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ከትናንት በስቲያም በዚሁ ቦታ ላይ የድሮን ጥቃት መፈጸሙ የሚዘነጋ አይደለም። በዛሬው ጥቃት የህወሓት ከባባድ መሳሪያዎች፣ ታንኮችና መድፎች እንዲሁም ተተኳሾችን ኢላማ መደረጋቸውን የተሰማው። ከዚህ ጥቃት በኋላ በአካባቢው ከባድ ፍንዳታዎች መሰማታቸውን ከስፍራው የወጡ መረጃዎች አረጋግጠዋል። በትግራይ ክልል በህወሓት ይዞታዎች ላይ የሚፈጸሙት የድሮን ጥቃቶች ዋና ወታደራዊ ዓላማ የህወሓት ኃይሎችን ወታደራዊ አቅም ማዳከም፣ ስትራቴጂካዊ የጦር መሳሪያ ክምችቶችን ማውደም እንዲሁም የታጣቂዎችን መልሶ ማደራጀት እንቅስቃሴ መግታት ይመስላል። ጥቃቶቹ በዋናነት ኢላማ የሚያደርጉት በትግራይ ኃይሎች እጅ ይገኛሉ የተባሉ ከባድ የጦር መሳሪያዎችን፣ የሎጂስቲክ ተሽከርካሪዎችንና የትጥቅ ማከማቻዎችን ነው። ለምሳሌ በቅርቡ በአፋርና በትግራይ አዋሳኝ ቀጠና እንዲሁም በእንደርታ አካባቢ የተፈጸሙ ጥቃቶች የጦር መሳሪያዎችን የጫኑ መኪናዎችንና የመሳሪያ ማከማቻዎች ላይ ያነጣጠሩ ናቸው። በህወሓት ኃይሎች ላይ እየተካሄደ ነው የሚባለውን የታጣቂዎች ምልመላና መልሶ የማደራጀት ወታደራዊ እንቅስቃሴ ለማደናቀፍም ጥቃቶቹ ይፈጸማሉ። ታጣቂዎች ተጠልለውባቸዋል ወይም እየተጠቀሙባቸው ነው የተባሉ የማሰልጠኛ ተቋማትና ጊዜያዊ ወታደራዊ ሰፈሮችም ዋነኛ ኢላማዎች ሆነዋል። የትግራይ ኃይሎች ይዘዋወሩ
ይዘዋወሩባቸዋል የተባሉ የድንበር መስመሮችና ስትራቴጂካዊ ኮሪደሮችን በድሮን በመቆጣጠር እንቅስቃሴያቸውን መገደብ የፌዴራሉ መንግስት የአየር ጥቃት ሌላው ዓላማ ነው። ይህ በእንዲህ እንዳለ የፌዴራሉ መንግስት ለህወሓት ያቀረባቸው ቅድመ ሁኔታዎች ይፋ ተደርጓል። ከሰሞኑ ኦሉሴጉን ኦባሳንጆ ወደ መቀሌ በድንገት ማቅናታቸው የሚታወስ ነው። ለጉዳዩ ቅርበት ያላቸው ምንጮች እንደሚሉት ኦሉሴጉን ኦባሳንጆ መቀሌ ገብተው ሆቴል ካረፉ በኋላ ለህወሓት አመራሮች መቀሌ መግባታቸውን እንዳሳወቋቸው ይገልጻሉ። በኦባሳንጆ የስልክ ጥሪ ግራ የተጋቡት አመራሮችን በፍጥነት ኦባሳንጆ ወዳሉበት በማምራት እንደተወያዩና የመጀመሪያው ጥያቄያቸውም ይህን ድንገተኛ ጉዞ ለማድረግ ለምን ፈለጉ የሚል እንደሆነ ምንጮች ያስረዳሉ። ኦባሳንጆም ጉዳዩ እጅግ አሳሳቢ በመሆኑ በድንገት መምጣታቸውን ያብራሩት። አደራዳሪው ዲፕሎማት ከፌዴራል መንግስት በኩል ያሉ ቅድመ ሁኔታዎችን ለእነ ደብረጽዮን ገልጸውላቸዋል። የኦባሳንጆ የመቀሌ ጉዞ ዋና ዓላማ በሁለቱ ኃይሎች መካከል ዳግም ያገረሸው ውጥረት ወደ ሙሉ ጦርነት እንዳያመራ ለማሸማገል እንደሆነ ነው የታወቀው። በዚህም የፌዴራል መንግስቱ ለድርድር ለመቀመጥ ሶስት ዋና ዋና ቅድመ ሁኔታዎችን በኦባሳንጆ በኩል ለህወሓት ሰዎች አቅርቧል። የመጀመሪያው ቅድመ ሁኔታ የፌዴራል መንግስቱ የስራ ዘመናቸውን ለ1 ዓመት አራዝሞላቸው የነበሩትና በአሁኑ ወቅት በመቀሌ በሚገኘው መኖሪያ ቤታቸው በቁም እስረኛ ላይ ናቸው የተባሉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ ስልጣናቸው እንዲመለሱ የሚጠይቅ ነው። ሁለተኛው ቅድመ ሁኔታ ደግሞ ህወሓት ከፋኖ ከኤርትራ መንግስትና ከሌሎች አማጺ ኃይሎች ጋር የመሰረተውንና ጽምዶ የተሰኘውን ህብረት እንዲያቋርጥ የሚጠይቅ ነው። ይህ ስብስብ በቅርቡ አመራሮቹን መምረጡ የሚታወስ ሲሆን ዓላማውም የብልጽግና ፓርቲ የሚመራውን መንግስት ከስልጣን ማስወገድ እንደሆነ በተደጋጋሚ ሲገልጽ ቆይቷል። ሶስተኛውና የመጨረሻው የፌዴራሉ መንግስት ቅድመ ሁኔታ ህወሓት የፕሪቶሪያውን የሰላም ስምምነት በማክበር ታጣቂዎቹን በዲዲአር መርሃ ግብር መሰረት ትጥቅ እንዲያስፈታ የሚል ነው። በሌላ በኩል ህወሓት ትናንት ባወጣው መግለጫ መሰል ቅድመ ሁኔታዎችን አቅርቧል። ከነዚህ መካከል የወልቃይትና የራያ አካባቢዎች ወደ ትግራይ ክልል እንዲመለሱ፣ የፌዴራል መንግስቱ ወታደራዊ እንቅስቃሴ እንዲያቆምና በክልሉ ላይ የተጣለው የኢኮኖሚ ማዕቀብ እንዲነሳ የሚሉ ይገኙበታል። የአሜሪካ ኤምባሲም በይፋዊ የማህበራዊ ትስስር ገጹ ባሰፈረው መረጃ ይህ የኦባሳንጆ የሰላም ጥረትና የመቀሌ ጉዞ በአሜሪካና በሌሎች ዓለም አቀፍ ተቋማት ሙሉ ድጋፍ ያለው መሆኑን አረጋግጧል። ባለፈው ሳምንት አጋማሽ ስለተጠለፈው የኤርትራ መርከብ ሻቢያ ዝምታውን ሰብሯል። የለሁበትም ብሏል። ኤሪትሪያ በየመን የባህር ዳርቻ አቅራቢያ የተጠለፈችው ነዳጅ ጫኝ መርከብ በሐሰት ሰንደቅ ዓላማ መጠቀሟንና ከኤርትራ ጋር ምንም አይነት ግንኙነት የላትም ሲል ነው የካደው። በለንደን የሚገኘው የኤርትራ ኤምባሲ በነሐሴ 14 2018 በየመን የባህር ዳርቻ አቅራቢያ በባህር ላይ ዘራፊዎች በቁጥጥር ስር የዋለችው የነዳጅ ጫኝ መርከብ የኤርትራን ሰንደቅ ዓላማ የተጠቀመ መሆኑን የተለያዩ ዓለም አቀፍ የመገናኛ ብዙሃን ያወጡትን ዘገባም ውድቅ አድርጓል። ኤምባሲው መርከቧ ከኤርትራ ጋር ምንም አይነት የባለቤትነትም ሆነ የምዝገባ ግንኙነት የላትም ብሏል። ኤምባሲው ባወጣው መግለጫ እንደ ሮይተርስ፣ ኤኤፍፒ፣ ቢቢሲና ሌሎች የመገናኛ ብዙሃን ያወጣቸውን ዘገባዎች የሐሰት ዜና ሲል የገለጻቸው ሲሆን እንደ ዋና መረጃ ምንጭ የተጠቀሰው የዩናይትድ ኪንግደም የባህር ንግድ ስራዎች መርከቧ የኤርትራን ሰንደቅ ዓላማ መጠቀሟን በፍጹም አልለየም ሲል ገልጿል። ኤምባሲው አክሎም የዩናይትድ ኪንግደም የባህር ንግድ ስራዎች በጉዳዩ ላይ ይፋዊ ማብራሪያ እንዲሰጠው ለቀረበለት ጥያቄ በሰጠው ምላሽ ይህንን ድጋሜ ማረጋገጡን ገልጿል። በመግለጫው መሰረት በክስተቱ ላይ ዩኬኤምቲኦ ሃይጃክ 118 በሚል ስያሜ የተዘጋጀው ዘገባ ስለ ኤርትራ ሰንደቅ ዓላማ የሚያነሳው ምንም አይነት ማጣቀሻ የለውም። በተጨማሪም ኤምባሲው ለህዝብ ይፋ የሆኑ መረጃዎች እንደሚያመላክቱት ሲቡዋን ተብላ የተሰየመችው መርከብ በኤርትራ ባለቤትነት ስር ያለች ወይንም ከሀገሪቱ ጋር የተያዘች አይደለችም ብሏል። መርከቧ ዓለም አቀፍ የባህር ድርጅት አይኤምኦ ባለቤትነታቸው ያልታወቁ ወይንም ሻዶ ፍሊት አካል አድርጎ ከሚመድባቸው መርከቦች መካከል አንዷ መሆኗንም ገልጿል። እንደ ኤምባሲው ገለጻ የኤርትራ ቋሚ መልእክተኛ በባህር ድርጅቱ በኩል እንዳረጋገጠው የድርጅቱ መዝገብ ቁጥር አይኤምኦ 920476 የተመዘገበችው መርከብ ባለቤቷ ያልተለየ መሆኑን ያሳያል። በተጨማሪም መርከቧ የሐሰት የኤርትራን ሰንደቅ ዓላማ ትጠቀም እንደነበርና በኤርትራ ባለቤትነት ስር እንዳልሆነች ወይም በይፋ እንዳልተመዘገበች መልእክተኛው አረጋግጧል ተብሏል። ኤምባሲው የመገናኛ ብዙሃን ተቋማቱን የጋዜጠኝነት መርሆችን በመጣስ ክስተቱን በኤርትራ ላይ ለሚካሄደው የሐሰት መረጃ ዘመቻ ተጠቅመውበታል ሲል ከሷል። ሮይተርስ በወቅቱ በአሜሪካ ማዕቀብ ስር የነበረችውና የኤርትራን ሰንደቅ ዓላማ ትጠቀማለች የተባለችው ሲቡ አንድ የተሰኘችው የነዳጅ ጫኝ መርከብ በየመን አቅራቢያ በባህር ላይ ዘራፊዎች ተጠልፋ ወደ ሶማሊያ እንድታቀና መደረጉን ዘግቧል። ሮይተርስ ከዩኬ ኤምቲኦ ባገኘው መረጃ መሰረት እንደዘገበው ነሐሴ 14 ቀን ከአልሙካላ በምስራቅ በኩል 136 የባህር ማይል ርቀት ላይ 6 የታጠቁ ግለሰቦች ወደ መርከቧ መውጣታቸውን አመልክቷል። መርከቧ የኢራንን የነዳጅ መስመሮች በማጓጓዝ ላይ ትሳተፋለች በሚል በታህሳስ 2018 በአሜሪካ ግምጃ ቤት ማዕቀብ እንደተጣለባትም ዘገባው በወቅቱ አውስቷል።
የአገራዊ ምክክሩን በተመለከተ ኢዜማ 5 ማስጠንቀቂያዎችን ሰጠ። በአገራዊ ምክክሩ ላይ ከተሳተፉ የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በቀጣይ የምክክር ሂደቱ ምዕራፎች መተግበር አለባቸው ያላቸውን 5 ማሳሰቢያዎች ዛሬ ይፋ አድርጓል። ፓርቲው ዛሬው በሰጠው መግለጫ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክር ሀሳቦች አልቀበልም ሲልም አሳውቋል። 4000 ተመካካሪዎችን አሳትፎ ከሐምሌ 8 ጀምሮ ከአንድ ወር በላይ የተካሄደውና በርካታ ጥያቄዎች የተነሱበት ምክክር ሂደት ባለፈው ቅዳሜ መጠናቀቁ ይታወቃል። ምክክሩ ቢጠናቀቅም ኮሚሽኑ የመጨረሻውን ምክር ሀሳቦች ለመንግስትና ለህዝብ የሚያቀርቡበት እንዲሁም የትግበራ ሂደቶች እንደሚቀሩ ያነሳው ኢዜማ እነዚህ 2 ዋና ምዕራፎች በጥንቃቄ ይያዙ ሲል አሳስቧል። ፓርቲው በማሳሰቢያው ከጠቀሳቸው 5 ነጥቦች ቀዳሚው የሀገራዊ ምክክር ኮሚሽን ለመንግስትና ለህዝብ የሚያቀርበው በንባብ የቀረበውን የተመካካሪዎችን የመጨረሻ ምክር ሀሳብ ብቻ መሆን እንዳለበት የሚገልጽ ነው። ኮሚሽኑ ምክር ሀሳቦችን በሚያቀርብበት ወቅት በጥቅሉ የምክክሩን መንፈስ ባከበረ መልኩ እንዲሆንም አሳስቧል። ኮሚሽኑ በተመካካሪዎች የቀረቡትን 400 ምክር ሀሳቦች ለህዝብ ይፋ እንዲያደርግም አሳስቧል። ይህንንም በምክክሩ ሂደት ከጥቃቅን ቡድኖች ጀምሮ የተደረጉ ውይይቶች፣ ቃለ ጉባኤዎች በማገናዘብ እንዲከናወንና በማቋቋሚያ አዋጁ መሰረት የምክር ሀሳቦቹን አፈጻጸም እንዲከታተል አስገንዝቧል። የሀገራዊ ምክክሩ ሂደት ውጤታማ የሚሆነው የቀረቡት ምክር ሀሳቦች ሙሉ በሙሉ ተግባራዊ ይደረጉ እንደሆነ የጠቀሰው ፓርቲው አፈጻጸሙም ከተገቢው በላይ ጊዜ እንዳይወስድ መንግስት በፍጥነት እንዲፈጽም ነው ያሳሰቡም። የምክክሩን ምክር ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋምም ጠይቋል። ፓርቲው ማሳሰቢያውን በሰጠበት መግለጫው ሀገራዊ ምክክሩ በይፋ ከተጀመረበት ዕለት አንስቶ ባለው ረጅምና ለአስጨራሽ ሂደት ውስጥ በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች ነበሩ ይላል። ሆኖም ጉዳዩን ወደ አደባባይ ከማውጣት ይልቅ ለኮሚሽኑ ምክር ቤት ቅሬታዎቹን በተደጋጋሚ ሲያቀርብ መቀጠሉን ገልጾ ይህም ሂደቱ እንዳይበላሽ በማሰብ ያደረኩት ነውም ብሏል። አንዳንድ በኤክስፐርትነትና በአስተባባሪነት ስም የተመደቡ አካላት በምክክሩ ሂደት ግልጽ ወገንተኝነትና የተዛባ አካሄድ ማንጸባረቃቸው በሂደቱ ላይ ካጋጠሙ ችግሮች መካከል መሆናቸውን አንስቶ በርካታ ችግሮችን ከኮሚሽኑ ከፍተኛ አመራሮች ጋር በመወያየት እንዲፈቱም አድርጌያለሁ ይላል። ከዚህ ቀደም አብን የምክክር ሂደቱን በማስመልከት ባወጣው መግለጫ 2 የኮሚሽኑ አባላት ጣልቃ ገብተዋል ሲል ክስ አቅርቦ የነበረ ቢሆንም ኮሚሽኑ ግን አስተባብሏል። ዜማ በመግለጫው በ8ቱ የምክክር ቡድኖች ውስጥ የነበሩ ተመካካሪዎች በውይይት አጎልብተውት በሙሉ ድጋፍ ፈርመውበት ለጠቅላላ ጉባኤው ያቀረቧቸውን ምክር ሀሳቦች ብቻ የሚቀበላቸው እንደሆነም ይፋ አድርጓል። ዶናልድ ትራምፕ ከሆርሙዝ ወሽመጥ ፈንጂዎች ሙሉ በሙሉ ተወግደዋል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎች አስወግዷል ወይንም እንዲፈነዱ አድርጓል ሲሉ አሳውቀዋል። ኢራን አዲስ ፈንጂዎችን የሚያስቀምጥ ማንኛውም መርከብ ወይም ጀልባ ወዲያውኑና በስልት እንደሚወድም ተነግሯታል ሲሉ ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ጽፈዋል። ከኢራን በኩል እስካሁን የተሰጠ ምላሽ ግን የለም። የባህር ወሽመጡ መዘጋት በዓለም ገበያዎች ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲወ ምክንያት ሆኗል። ትራምፕ አሜሪካ አካባቢውን እንደምትቆጣጠር በተደጋጋሚ ቢናገሩም ኢራን ግን ያለ ፈቃዷ ለመሻገር ሞክረዋል ባለቻቸው መርከቦች ላይ ተኩሳለች። ጦርነቱ ከመጀመሩ በፊት 20 በመቶ የሚሆነው የዓለም የነዳጅ ዘይትና የተፈጥሮ ጋዝ በሆርሙዝ የባህር ወሽመጥ በኩል ያልፍ ነበር። አሜሪካና እስራኤል በጋራ በመሆን ጦርነቱን የካቲት 21 ከጀመሩ በኋላ ግን ይህ ወሽመጥ ለመርከቦች እንቅስቃሴ ዝግ ሆኗል። ኢራን የባህር ወሽመጥን ከመዝጋት ባለፈ በእስራኤልና በቀጠናው በሚገኙ የአሜሪካ የጦር ሰፈሮች እንዲሁም በባህረ ሰላጤ ውስጥ ባሉ የአሜሪካ አጋሮች ላይ የበቀል በትሯን እየወሰደች ነው። ጦርነቱን ለማስቆም ውይይቶችን ለማመቻቸት የተካሄደው የተኩስ አቁም ስምምነት በመፍረሱም በሁለቱ ሀገራት መካከል አልፎ አልፎ የተኩስ ልውውጥ እየተደረገ ነው። ይሁን እንጂ በዚህ ሳምንት አሜሪካ በኢራን ላይ ከፍተኛ የኢኮኖሚ ማዕቀብ ጥላለች። የአሜሪካ የገንዘብ ሚኒስቴር ስኮት ቤሴንት ከኢራን ጋር በገንዘብ የሚተባበር ማንኛውም ሀገር ይነጠላል ሲሉ ነው ያስጠነቀቁት። እንደሚታወሰው አሜሪካና ኢራን ባለፈው ሰኔ ወር ላይ ባለ 14 ነጥብ የመግባቢያ ስምምነት ተፈራርመው ነበር። ስምምነቱ ከኢራን ጋር በኒውክሌር ጦር መሳሪያዎች ጉዳይ ንግግር ከመጀመሩ በፊት በ60 ቀናት ውስጥ በሆርሙዝ የባህር ወሽመጥ ላይ መግባባት ላይ ለመድረስ የጊዜ ገደብን ያስቀምጣል። ኢራን በተደጋጋሚ የኒውክሌር ጦር መሳሪያዎችን ለመታጠቅ ፍላጎት እንዳላት ለሚቀርቡባት ክስም ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽ አስተባብላለች። ይሁን እንጂ የጊዜ ገደቡ በማብቃቱና የታቀዱ ንግግሮች በመፍረሳቸው ትራምፕ የኢራንን አገዛዝ ይገረስሳል ሲሉ የጠሩትን የኢኮኖሚ ማዕቀብ ጥለዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁ ስለቆያችሁ እናመሰግናለን። መልካም ቀን።